ሰላም ተማሪዎች እንዴት ናቸው? ዛሬ ደግሞ ቢዝነስ ሎ በቻፕተር 7 ሎ ኦፍ ኢምፕሎይመንት በሚል ርዕስ ቱቶሪያል ቪዲዮ ይዤላችሁ መጥቻለሁ። በዛሬው ቪዲዮ ሎ ኦፍ ኢምፕሎይመንት ነው ፎከሳችን። ኢምፕሎይመንት ሎ ማለት ኢትስ ኤ ቦዲ ኦፍ ሩል ኤንድ ሬጉሌሽን ዳት ገቨርን ዘ ሪሌሽንሺፕ ቢትዊን ኢምፕሎየር ኤንድ ወርከርስ ነው። በሰራተኛና በአሰሪ መካከል ያለው ሪሌሽንሺፕ ገቨርን የሚያደርግ ህግ ሎ ኦፍ ኢምፕሎይመንት ይባላል። ስለሱ የተወሰኑ ፖይንቶች እንወያያለን ማለት ነው። እዚህ እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ኢምፕሎይመንት ሎ ነው የምናየው። ኢምፕሎይመንት ሎ ኢዝ ኤ ሌጋል ሪጅም ዳት ሬጉሌትስ ኢምፕሎየር ሪሌሽንሺፕ። እንዳልኳችሁ ኢዝ ኤ ሌጋል ሪጅም፣ ሌጋል የሆነ ሩል ነው፣ ሬጉሌሽን ነው ይሄ ኢምፕሎይመንት ሎ የምንለው። ሬጉሌት የሚያደርገው ኢምፕሎይመንት ሪሌሽንሺፕ ነው። ኢምፕሎይመንት ሪሌሽንሺፕ ማለት ሰሪ እና አሰሪ ያላቸው ሪሌሽንሺፕ ምን መምሰል አለበት፣ በምን ህግስ ነው መመራት ያለባቸው፣ ምንንስ መከተል አለባቸው የሚለውን ነገር ያስዳስሰናል ማለት ነው። ኢምፕሎይመንት ሪሌሽንሺፕ ፕሪሰፖዝ ዘ ኤግዚስታንስ ኦፍ ኢምፕሎየር ኤንድ ወርከር። ኢምፕሎይመንት ሪሌሽንሺፕ አለ ለመባል ኢምፕሎየር እና ኢምፕሎይ ያስፈልጋል፣ ወይም ወርከር። ኢምፕሎየር ማለት ታዲያ ነው ፐርሰን ኦር ኦርጋናይዜሽን ፕሮቫይዲንግ ዘ ወርክ፣ ስራውን የሚያቀርበው ነው። ወርከር የምንለው ደግሞ ወይም ኢምፕሎይ የምንለው ፐርሰን ፐርፎርሚንግ ዘ ወርክ፣ ስራውን የሚሰራው ደግሞ ወርከር ይባላል፣ ስራውን የሚያቀርበው ኢምፕሎየር ይባላል። this relationship may be the relationship between government and civil servant, what we call it civil servant employment law. ሪሌሽንሺፑ ምን ሊሆን ይችላል? መንግስት ከሰራተኞች ጋር፣ የመንግስት ሰራተኞች እና መንግስት ያለው ሪሌሽንሺፕ ሊሆን ይችላል የኢምፕሎይመንት ሎ ስንል ማለት ነው። የሲቪል ሰርቫንት ኢምፕሎይመንት ሎ እንለዋለን ከመንግስት ሰራተኞች ጋር ተያይዞ ያለ የሰራተኛ ህግ ከሆነ። some argues that on the difference between employment and labor law, like employment law, labor law regulates employment relationship in the industrial sector. አንዳንዶች ስለ ኢምፕሎይመንት እና ሌበር ሎ በሪሌሽንሺፕ የሚከራከሩት ነገር አለ። ሌበር ሎ ከኢምፕሎይመንት ሎ የተወሰነ ልዩነት አለው። ኢምፕሎይመንት ሎ ከሆነ እንደ ጥቅል ቦዲ ኦፍ ሎ ኤንድ ሬጉሌሽኖችን ነው የሚያካትተው፣ በዋናነት የኤምፕሎይ እና ኤምፕሎየር ሪሌሽንሺፕን ማለት ነው። ሌበር ሎ ላይ ስንመጣ ግን ምን ይሆናል ማለት ነው? ከቨር የሚያደርገው ናሮ ይሆናል ከኢምፕሎይመንት ሎ አንጻር። በዋናነት ፎከሱ ኢምፕሎይመንት ሪሌሽንሺፕ በምን በኢንዱስትሪያል ሴክተር ላይ ወደ ኢንዱስትሪ ሴክተሩ ሞር ስለሚያዘነብል ነው። ስለዚህ ኮንሰርኑ የትሬድ ዩኒየን፣ ኮሌክቲቭ ባርጌኒንግ፣ ኢንዱስትሪያል ዲስፒቶች ላይ ይሆናል ሌበር ሎ ሲሆን ሞር ማለት ነው። ሌበር ሎ ዩዙዋሊ ናሮ ብራንች ነው ያለው ማለት ነው ከኢምፕሎይመንት ሎ አንጻር ስናየው ማለት ነው። ሶርስ ኦፍ ኢምፕሎይመንት ሎ የዚህ ህግ ምንጩ ምንድን ነው? በአሰሪና በሰራተኛ መካከል ያለው ሪሌሽንን የሚወስኑ ህጎች ማለት ነው። ሌበር ሎ ሶርሱ ምንድን ነው? የመጀመሪያው ፐብሊክ ሊሆን ይችላል፣ ሁለተኛው ደግሞ ፕራይቬት ሊሆን ይችላል ማለት ነው። when we say the public source, we are referring that it emanates government enacted laws, whereas when we say private source, mostly it comes from the private negotiation between the employer and employee, including contractual agreement, work rule, collective agreement, which requires the existence of more than one person and common agenda. ሁለት ሶርሶች ናቸው እንዳልኳችሁ፣ ፐብሊክ እና ፕራይቬት ሶርስ አለው። ፐብሊክ ሶርስ ከሆነ ምንድነው? ዋናው ከመንግስት ነው የሚመነጩት። እንደዚህ ፐብሊክ ሶርሶች ላይ ስንመለከት ማለት ነው ምንጫቸው ከመንግስት ነው ማለት ነው። ፐብሊክ ሶርስ ስለሆነ እነሱን ነው ሎ ክሬትድ ባይ ኦር ኢንፎርስድ ባይ ዘ ገቨርንመንት ማለት ነው። ይሄ ምን ያካትታል? የኮንስቲቱሽን ፐብሊክ ሶርስ ስናወራ ስለ ሎ ክሬትድ ባይ ኤንድ ኢንፎርስድ ባይ ዘ ገቨርንመንት ይሆናል ማለት ነው። እንደ ኮንስቲቱሽን፣ አክት ኦፍ ፓርላሜንት ኦር ሌጂስሌሽን፣ ሬጉሌሽን ኤንድ ገቨርንመንት ፖሊሲስ፣ እንደዚህ ኮርት ዲሲሽኖች ውስጥ በዚህ በፐብሊክ ሶርስ ውስጥ ይካተታሉ ማለት ነው። እነዚህን ያካትታል ማለት ነው። እነዚህን ላይ ነው ዋና ፎከሱ። ሌላኛው ፕራይቬት ላይ ነው። ፕራይቬት ላይ እንመጣለን። ፕራይቬት ሶርስ ኦፍ ሎ ከሆነ ፍሮም ዘ አግሪመንት ኦር ኔጎሽዬሽን ቢትዊን ኢምፕሎይስ ኤንድ ኢምፕሎየር፣ በአሰሪና በሰራተኛ መካከል ያለው ኔጎሽዬሽን ላይ ነው የሚወሰነው። በዛ መሰረት አግሪመንት ላይ ይደርሳሉ። እንደ ኮንትራክቹዋል ሎ ይላል ማለት ነው። ምንጩ ምንድነው? ይሄ ኢምፕሎይ እና ኢምፕሎየር ሪሌሽንሺፕ ኮንትራክቹዋል አግሪመንት አለ። ኮንትራክቹዋል አግሪመንት ማለት እርስ በርስ ኢምፕሎዩ እና ኢምፕሎየሩ ሲስማሙ ማለት ነው። በሳላሪው፣ ዱቲው፣ ወርኪንግ ሃወር፣ ሊቭ ኢንታይትልመንት፣ ተርሚኔሽን ኮንዲሽኖች ምናምን ያካታል። የኮንትራክቹዋል አግሪመንት ነው። አንዱ ፕራይቬት ሶርስ አለ ማለት ነው፣ ህግን ሜክ የምናደርግበት። ሌላኛው ወርክ ሩል የምንለው ነው። ወርክ ሩል ማለት
ኢንተርናል ወርክ ፕሌስ ፖሊሲው ከስራው ጋር ተያይዘው ያሉ ኢምፕሎየሩ የሚያወጣቸው እነዚህ ኮድ ኦፍ ኮንዳክት፣ አቴንዳንስ ሩሎች፣ ዲሲፕሊናሪ ፕሮሲጀሮችን ያካትታል የወርክ ሎር የምንለው። ሌላኛው ደግሞ ኮሌክቲቭ አግሪመንት ነው። እነዚህ አግሪመንቶች ሜድ የሚደረጉት ሞር ዛን 1% ኦር ኮመን አጀንዳ ሲኖር ነው። ከአንድና ከዛ በላይ የሆኑ ሰዎች የጋራ አጀንዳ ሲኖራቸው ምን ይወጣል ማለት ነው? ኮሌክቲቭ አግሪመንቶች መኖር አለባቸው ማለት ነው። ዛት ዘ ኢስታብሊሽድ ቢትዊን አሶሲዬሽን ኦፍ ኤምፕሎይ ኤንድ አሶሲዬሽን ኦፍ ኤምፕሎየር ኦር ኢት ሜይ ቢ ኮልድ ኮንክሉድድ አሶሲዬሽን ኦፍ ኤምፕሎይ ኤንድ ዋን ኤምፕሎየር። አሶሲዬሽኑ የኮሌክቲቭ አግሪመንት የምንመሰርትበት አሶሲዬሽን ምን ሊሆን ይችላል? የኢምፕሎዮች ስብስብ ሊሆን ይችላል፣ የኢምፕሎየሮች የቀጣሪዎች ስብስብ ሊሆን ይችላል፣ ወይም የምንድነው የኢምፕሎይ አሶሲዬሽን እና የአንድ ኢምፕሎየር መካከል በአንድ ኢምፕሎየር እና በኢምፕሎይ መካከል ያለ አሶሲዬሽን ሊሆን ይችላል ማለት ነው። ዋናነት የምትይዙ ፐብሊክ ከሆነ ገቨርንመንት የሚያወጣቸው ሎዎች ናቸው ሶርስ የሚሆኑ ለኢምፕሎይመንት ሎ። ፕራይቬት ሶርስ ከሆነ ደግሞ በእነሱ በኮንትራክት በወርክ ሎ ኮሌክቲቭ አግሪመንቶች ናቸው ለኢምፕሎይመንት ሎ ሶርስ የሚሆኑት። ስኮፕ ኦፍ አፕሊኬሽን ኦፍ ፕሮክላሚኔሽኑ ምን ይመስላል? የአርቲክል 1556 ህዝባር 2019 አለ። ይህ ፕሮክላሚኔሽን አፕሊኬብል የሚሆነው ኢምፕሎይመንት ሪሌሽንሽፕ ኢን ኢንዱስትሪያል ሴክተር ሚንስ ኢት ዳዝ ኖት ሬጉሌት ገቨርንመንት ሪሌሽንሽፕ። እኛውም በዚህ ቻፕተር ዋና ፎከሳችን ፕራይቬት ሴክተሮች ላይ ነው እንጂ የፐብሊክ ሴክተሩ ላይ አይደለም እናተኩረው፣ እሱን ነው የሚያሳዩ። ስለዚህ ይህ ፕሮክላሚኔሽን አፕሊኬብል የሚሆነው በፕራይቬት ሴክተሮች በዋናነት ኢንዱስትሪያል ሴክተር፣ እኛ ደግሞ እሱን ነው አተኩረን የምናየው፣ የገቨርንመንት ሪሌሽንሽፕ ላይ ፎከስ አናደርግም። if you say there is an employment relationship, there must exist a worker and an employer እና employer relationship አለ ለመባል የሰራተኛና የአሰሪ relationship መኖር የግድ ይላል ማለት ነው። if there is no such person, we cannot talk about employment relationship because employment relationship is a contractual employment relationship ነው የሚለው። ምንድነው አሰሪና ሰራተኛ የሚባሉ ሰዎች ከሌሉ ስለ ኢምፕሎይመንት ሪሌሽንሽፕ ማውራት አንችልም። ምክንያቱም ኢምፕሎይመንት ሪሌሽንሽፕ ኮንትራክቹዋል የሆነ ሪሌሽንሽፕ ነው በአሰሪና ሰሪ መካከል። since there is a free labor and voluntary established employment, የአሰሪና ሰሪ ግዴታ መኖር አለበት፣ በመካከላቸው ኮንትራክቹዋሊ ስምምነት መኖር አለበት ያልነው በነፃ ፍሪ ሌበር አገልግሎት ስለሚሰጥ ቮለንታሪ ስለምታገለግሉ ነው። እነዚህ ደግሞ ምን አይካተቱ ኢምፕሎይመንት ሎ ውስጥ ስለማይካተቱ ነው። ስለዚህ ሁለትና ከዛ በላይ የሆኑ ወርከር እና ኢምፕሎየር ያስፈልጉናል። እነሱ ደግሞ ኮንትራክቹዋል የሆነ ሪሌሽን ሊኖራቸው ይገባል ማለት ነው። ሪጋርዲንግ ቱ ዘ ዴፊኒሽን ኦፍ ወርከርስ ዩ ካን ቱክ አርቲክል 2 ኦፍ ፕሮክላሜሽን ነምበር 10 የዚሁን ፕሮክላሜሽን ማለት ነው። እሱ ላይ ያለውን እንወስዳለን ዲፋይን ለማድረግ ወርከር ማለት ምን አይነት ሰው ነው የሚለው ማለት ነው። worker shall be a natural person as per article 4 አለ በፕሮክላሜሽን መሰረት ናቹራል ፐርሰን ማለት እኛ የሰው ልጅ ነው ወርከር የምንለው። ሰራተኛ አሁን ላይ እስካለው ድረስ የሰው ልጅ ነው ናቹራል ፐርሰን ተብሎ እንደ ወርከር የሚቆጠረው። ኢምፕሎየር ከሆነ ግን ናቹራል ሊሆን ይችላል፣ ሌጋል ፐርሰን ሊሆን ይችላል። ቀጣሪዎች አሁን ብዙ ጊዜ ኢንስቲትዩሽኖችን ስትዋሩ ለምሳሌ ባንክ ስትገቡ ነው እንትን ባንክ ቀጠረኝ፣ አማራ ባንክ፣ እንትን አዋሽ ባንክ ምናምን ያላችሁ ስትጠሩ ምንድነው የሚፈጠረው ማለት ነው? ሌጋል ፐርሰን ነው። ስለዚህ ሌጋል ፐርሰን ሊሆን ይችላል ወይም ናቹራል ግለሰብ ሊሆን ይችላል የሚቀጥራችሁ ማለት ነው። ተቀጣሪ ስናወራ ግን ሰው ነው፣ ናቹራል ፐርሰን ነው የምናወራው ማለት ነው። እሱ ነው እዚህ ጋር የሚያሳየን። ኮንዲሽናል ኤክስክሉሽን ፍሮም ዘ ስኮፕ ኦፍ አፕሊኬሽን ኦፍ ዚስ ፕሮክላሜሽን። በኢምፕሎይመንት ሎ ላይ የማይካተቱ ኮንዲሽኖች አሉ። ስለዚህ እነሱ እንመለከታለን ማለት ነው። እነዛ ኮንዲሽኖች ያሉበት ስራ አይካተትም ማለት ነው። የመጀመሪያው ኮንትራክት ፎር ዘ ፐርፖዝ ኦፍ ኬር ኦር ሪሃቢሊቴሽን። በኢምፕሎይመንት ሎ ላይ ለፐርፖዝ ኦፍ ኬር ኦር ሪሃቢሊቴሽን የሚያገለግል ስራ በኢምፕሎይመንት ሎ ውስጥ አይካተትም። እነዚህ አግሪመንቶች ለትሪትመንት፣ ለሪሃቢሊቴሽን፣ ለኬር ሰርቪስ ያሉ ማለት ነው። እነዚህ ከሬጉላር ኢምፕሎይመንት ወጣ ያሉ። ስለዚህ እነዚህን ስራዎች አያካትትም የኢምፕሎይመንት ሎ ማለት ነው። እኛ የምናወራው ሎ አሁን ኮንትራክት ፎር ዘ ፐርፖዝ ኦፍ ኢንዲኬቲንግ ኦር ትሬኒንግ አዘር ዛን አፓረንተሲስ ይላል። ይሄ ደግሞ የሚያሳየን ምንድነው? ለትሬኒንግ ኮንትራክቶች አሉ። ኮንትራክቶቹ ምን ሊሆን ይችላል? እንደዚህ ኤዱኬሽናል፣ ኢንተርንሺፕ፣ ትሬኒንግ ፕሮሰሶች ላይ ማለት ነው። እነዚህ ኤክስክሉድ ናቸው አንለስ ፎርማሊ አፓረንተሲስ ካልሆነ። አፓረንተሲስ ከሆነ ግን ይለያል፣ እንደ ኢምፕሎይመንት ሎ ውስጥ ይካተታል ማለት ነው። የማይካተቱ ለምሳሌ ትሬኒንግ ሪሲቪንግ ስኪል ትሬኒንግ ዊዛውት ቢንግ ሬጉላር ወርከር፣ በዛ ድርጅት ሬጉላር ወርከር ሳትሆኑ በኢንተርንሺፕ ገብታችሁ ስኪል የምታገኙ ከሆነ በዚህ ኢምፕሎይመንት ሎ ውስጥ ጉዳያችሁ እናንተ አይካተትም ማለት ነው። ግን አፓረንተሲስ ለምንድን ነው የሚካተተው ካላችሁ አዘር ዘን አፓረንተሲስ ይላል። አፓረንትሺፕ ከሆነ አፓረንትሺፕ ላይ ወርክ ፎር ኢምፕሎየር ታደርጋላችሁ፣ ለሱ ትሰራላችሁ፣ ፕራክቲካል የሆኑ ጆብ ትሬኒንጎችን ከሱ ትቀበላላችሁ እና ፔመንት አላዋንሶች ሊሰጧችሁ ስለሚችሉ ነው።
ይሄ ሌጋል ራይት እና ዱቲ አንደር ኮንትራክት ስለሆነ በምን ውስጥ ይካተታል ማለት ነው? በኢምፕሎይመንት ሎ ውስጥ ይካተታል። አዘርዛር ግን ትሬዲንግ ምናምን ከሆነ በምን ውስጥ አይካተትም? በኢምፕሎይመንት ሎ ውስጥ አይካተትም። እሺ when the employment is managerial employee, justification of this provision is that the manager is somehow closer to the status of the employer, so it may be happen conflict of interest። ሌላ የሚለው ደግሞ ኢምፕሎይ ይሄ የሚያካትተው ኢምፕሎይ ማናጀሪያል ኢምፕሎይ ከሆነ አያካትትም ይላል። ምክንያቱም ማናጀሪያል ፖዚሽን ላይ ሲደርስ እንደ ምንድነው ስታተሱ የሚታየው? እንደ ኢምፕሎየሩ ነው፣ እንደ ቀጣሪው ስለሆነ የኢምፕሎይመንት ሎ ዋና ዓላማው ዝቅተኛው መደብ ላይ ያለውን ሰራተኛን ለማካተት ነው እንጂ ሃይ ሌቭል ላይ ያሉትን አይደለም ዋና ትኩረቱ። ለዛ ነው ማናጀሪያል ፖዚሽን ላይ ያሉ ሰራተኞችን የማያካትት። ሶ ፐርሰናል ሰርቪስ ኤግዛምፕል ሆምወርክ እነሱንም። ለዚህ ደግሞ አንኮንዲሽናል ኤክስክሉዥን ናቸው እነዚህ። ስለ ቤት ሰራተኛ አያካትትም። እንትን ስናወራ ስለ ኢምፕሎይመንት ሎ ስንል የቤት ሰራተኛ ህግን አይመለከትም። እሱን የሚያዙልኝ። አዘር ኤክስክሉዥን ኢዝ ስፔሻል ካታጎሪ ኦፍ ኢምፕሎይ ሰች አስ ሜምበር ኦፍ አርምድ ፎርስ፣ ፖሊስ ፎርስ፣ ኢምፕሎይ ኦፍ ስቴት አድሚኒስትሬሽን ዛት ኢዝ ሲቪል ሰርቫንት፣ ፕሮሲኪዩተር ኤንድ አዘር ሁዝ ኢምፕሎይመንት ሪሌሽንሺፕ ኢዝ ገቨርንድ ባይ ስፔሻል ሎ። ሶ እዚህ ጋር የዘረዘርኩላችሁ አሁን ምንድን ናቸው? እንትን ናቸው ስፔሻል የሆነ የራሳቸው ሎ አላቸው እንጂ በኢምፕሎይመንት ሎ ስር አይገኙም። እንደ አርምድ ፎርስ ከመከላከያ ኃይሎች ጋር ተያይዞ ከፖሊስ ጋር፣ ስቴት አድሚኒስትሬሽን ላይ የሚሰሩ ሲቪል ሰርቫንቶች፣ ቅድም እንዳወራ ሲቪል ሰርቫንቶች የራሳቸው ሎ ስላላቸው፣ ጀጅ፣ ፕሮሲኪዩተሮች እነዚህ በስፔሻል የሆነ ሎ ነው ያላቸው። ሌላ ደግሞ አዘር ኢንክሉዥን ምንድን ናቸው? ኢንዲፔንደንት ኮንትራክተሮች በራሳቸው የሚሰሩ እነዚህ ኢንዲፔንደንት ለተወሰነ ጊዜ የሚሰሩ ከሆነ በኢምፕሎይመንት ሎ ውስጥ አይካተትም ማለት ነው። እሱን ነው የሚያወራን። ስለዚህ እነዚህን በምን ውስጥ ታካትቱልኝ ያላችሁ ማለት ነው? ኤክስክሉዥን ናቸው ከኢምፕሎይመንት ሎ ውስጥ ማለት ነው። እዚህ ጋር ያለችው ኢንዲፔንደንት ኮንትራክተር ግልጽ ካልሆናችሁ እንደዚህ ኢንዲፔንደንት የሚሰሩ ለምሳሌ ፍሪላንሰሮች፣ ሰልፍ ኢምፕሎይድ ራሳቸው ላይ ቢዝነስ ላይ የሚሰሩ ኮንትራክተሮች ለስፔሲፊክ ፕሮጀክት የሚሰሩት ነው። እነዚህ ኤክስክሉድ ናቸው። ሶ ኢምፕሎይመንት ኮንትራክቱ ምን ይመስላል የሚለውን እንመልከት። ሶ ዘ ኢምፕሎይመንት ኮንትራክት ኢዝ ስታብሊሽ ቮለንታሪ፣ ያው ቮለንታሪ ነው፣ በፍቃዳችሁ ነው ስምምነቱ የሚመሰረተው ማለት ነው። እዛ ስራ ውስጥ ሲገቡ ዘ ኤምፕሎይ ኢዝ ኖት ፎርስድ ቱ ወርክ፣ አይገደድም በግድ ስራ ይባላል። ሶ ዘ ኤምፕሎይ አግሪስ ዊዝ ዘ ኤምፕሎየር ዳይሬክትሊ ኦር ኢንዳይሬክትሊ ቱ ፐርፎርም ዘ ወርክ ፎር ዘ ኤምፕሎየር ቱ ሂዝ ኤምፕሎየር and under the authority of the employer። so በሱ ስር ለመስራት በሱ ስር ለመገዛት ምን መግባት አለበት? መስማማት አለበት ነው ሰራተኛው ኮንትራክት ላይ። so the control requirement is one requirement። control requirement ማለት እናንተን ኮንትሮል እንዲያደርጋችሁ መፍቀድ ማለት ነው። እሱ አንደኛው ሪኳየርመንት ነው። ኮንትሮል በእናንተ ላይ እንዲኖረው መፍቀድ አለባችሁ አሰሪያችሁ ስለሆነ። duration may be for definite or indefinite time። so ኢምፕሎይመንት ተቀጣሪነታችሁ ወይም ሪሌሽናችሁ ይሄ ኢምፕሎይመንታችሁ ኮንትራቱ ዴፊኒት ለተወሰነ ጊዜ ወይም የማይታወቅ ለሎንግ ፔሪድ ኦፍ ድረስም ሊቀጥል ይችላል። ፐርሰፕሽን ኢንዲፋይናይት ፔሪድ ኦፍ ታይም በት ፐርሰፕሽን ኢዝ ሪፒታብል ይባላል። ይህን ለተባተብኩባቸው እዚህ ጋር ምን ተብሎ ነው የምታስበው? ኢንዲፔንደንት ፔሪድ እንደሆነ አይሚን ኢንዴፊኒት ፔሪድ ለብዙ ጊዜ እንደሚቆይ አድርገን ነው የምናስበው። ግን የተለያዩ ኮንዲሽኖች አሉ። ኮንዲሽኖች ካሉ ያ ኢንዴፊኒት ብለን ያሰብነው ፔሪድ ምን ሊደረግ ይችላል? ዲስሚስ ሊደረግ ይችላል ማለት ነው። so the other element is in consideration for which for the proclamation the following are not considered as payment over time payment per diem, hardship allowance, transport allowance, ሰርቪስ ቻርጅ ፍሮም ካስተመር ይለናል ማለት ነው። ሶ እዚህ ጋር የተዘረዘሩ ምንድናቸው? እንደ ዌጅ አይቆጠሩም። ተጨማሪ ከዌጅ ተጨማሪ የምናገኛቸው ናቸው። ለምሳሌ ኦቨርታይም ፔመንት ማለት ለኤክስትራ ሀወር ለምትሰሩት ማግኘት ያለባችሁ። ፐርዲን ከሆነ ደግሞ አላዋንሶች ለትራቭል ለምግቦች ምናምን መሰጠት ያለበት። ሃርድሺፕ አላዋንስ ካለ ደግሞ ምንድነው? ሃርድሺፕ አላዋንስ ከሆነ ምንድነው? እንትን መኒ ሩቅ ሆኖ እነዚህ መጥፎ የሆኑ ቦታዎች ሃዛርድስ ዲፊካልት የሆኑ ኮንዲሽኖች ላይ በሚሰሩት የሚሰጧችሁ ገንዘብ ያስፈልጋል። ትራንስፖርት አላዋንስ ትራንስፖርት ከሆነ ለምትንቀሳቀሱበትም ሊከፈላችሁ ይችላል። ሰርቪስ ቻርጅ ሪሲቭድ ፍሮም ዘ ከስተመር ከከስተመር ሰርቪስ ሲሰጡ የሚሰጣችሁ የቲፕ ምናምን ያልነው በሆቴሎች ምናምን ላይ የሚተገበሩ። ሶ እነዚህ አሁን የጠቀስናቸው ከደሞዝ በተጨማሪ ኮንሲደር መደረግ ያለባቸው ናቸው በኮንትራቱ ላይ ማለት ነው። the four requirement are required under the general contract should be fulfilled under the employment law። so አራት ሪኳየርመንቶችን አንስተን ነበር ካስታውሳችሁ ቻፕተር 3 ላይ ስለ ኮንትራት ስናወራ ኮንሰርን ካፓሲቲ ኦብጀክት እና ፎርም ያላቸው እነዚህ አራት ነገሮች
በኢምፕሎይመንት ሎ ላይ አንደር ኢምፕሎይመንት ሎ ላይ መካተት አለባቸው። ሚንስ ኢት መስት ቢ ሎፉል ኤንድ ሞራል አኮርዲንግ ቱ አርቲክል ነው። ያ ነገር ኮንትራክት ኢምፕሎይመንት ሎ ምን መሆን አለበት? በህግ የተፈቀደ እና ሞራሊም አክሴፕተብል የሚደረግ ነገር ቢሆን ይመረጣል ማለት ነው። ኢትስ ኦልሶ ፎርምድ ባይ ዘ ኮንሰንት ኦፍ ኮንትራክቲንግ ፓርቲ። ያው በፍቃደኝነት እንዳልኳቸው አንዱ ኮምፖነንት ኮንሰንት ነው። ዘ ኮንትራክት ኦፍ ዘ ኢምፕሎይመንት ሻል ቢ ስቲፑሌትድ ክሊርሊ እና ኮንትራክቱን በግልጽ መገለጽ አለበት ስለምን እንደሆነ የምንስማማው ነገር። ሶ ዜር ኢዝ ኖ ፎርማሊቲ ሪኳየርመንት ጀነራሊ there is no special formality requirement for employment relationship. See Article 5 Proclamation of 1156 of 2009 ላይ ይላል። የበለጠ ማንበብ ትችላላችሁ እዛ ላይ። ሶ ምንም አይነት ፎርማሊ ሪኳየርመንት የለውም በዚህ አርቲክል መሰረት። ምክንያቱም ይሄ ኢምፕሎይመንት ኮንትራክታችን ስትሪክትሊ ማሲቭ ፎርማል የሆነ ሪትን በሆነ ዶክመንት ወይ ይገለጽ የሚባል ነገር የለም። አንዳንዴ ኦራሊም ሊሰራ ይችላል ማለት ነው። በሪትንም ሊሆን ይችላል አንዳንዴ። ሶ ለምሳሌ አንድ ሰው ዩ ስታርት ወርኪንግ ሊል ይችላል። አንተም በቃ ስራን ትጀምራለህ፣ ከዛ ሊከፍል ይችላል። እንደዚህም ኦራሊም ሊሆን ይችላል ማለት ነው። ስለዚህ ግዴታ ፎርማል መሆን አይጠበቅበትም ማለት ነው። ሶ ኤቭሪ ኮንትራክት ኦፍ ኢምፕሎይመንት ሻል ቢ ፐርሱምድ አስ ኮንክሉድድ ፎር አን ኢንዲፈረንት ፔሪድ አስ ፐር አርቲክል 9 ነው። ሶ ማንኛውም ኮንትራክት የሚታሰበው ፐርሱም የሚደረገው ለኢንዴፊኒት ፔሪድ ይቆያል ነው። ግን በተለያዩ ኮንዲሽኖች ያ ነገር ሊፈርስ ይችላል። በዚህ ሪዝ ኤክሴፕሽን አንደር አርቲክል 9 ላይ ብሎ ደግሞ አርቲክል 10 ላይ ኤክሴፕሽኖች አሉ ነው የሚለው የዚህ ፕሮክላሜሽን። ሶ ኢፍ ዘ ኢምፕሎይመንት ሪሌሽንሺፕ ፎል፣ ሶ አሁን እኛ እያወራን ያለው በዚህ አርቲክል ቤዝ ነው። ፎልስ አንደር ዚስ ፕሮቪዥን ኢት ካን ቢ ፎር ዴፊኒት ፔሪድ። ግን አርቲክል 10 ላይ ደግሞ ምን ይላል? ኮንዲሽኖች አሉ ዴፊኒት ለተወሰነ ጊዜ ብቻ እንዲሆን የሚያስገድዱ። እነሱን እንመልከት። በመጀመሪያው ፐርፎርማንስ ፎር ስፔሲፊክ ፒስ ኦፍ ወርክ ፎር ኤምፕሎይዝ። ሶ የምትሰሩ ስራ ትንሽ ስራ ከሆነ ኮንትራክቱ ሲንግል የሆነ ክሊርሊ ታስክ ላይ ወይም ፕሮጀክት ላይ ከሆነ ያ ስራ ሲያልቅ ዴፊኒት ፔሪድ ነው፣ አለቀ። የእናንተ ኮንትራክት የኢምፕሎይመንት ኮንትራክቶች አበቃ። ሶ ዴፊኒት ነው። ሌላኛው ደግሞ ዘ ሪፕሌስመንት ኦፍ ወርከር ዊዝ ቴምፖራሪ አብሰንት ቱ ሊቭ ኦር ሲክነስ ኦር አዘር ኮዝ። ሶ ሰራተኛው በተለያዩ ምክንያቶች ለምሳሌ አሞት ቢጋር ለጊዜያዊ ቢያቋርጥ ስራውን እና በሌሎች ምክንያቶች ቴምፖራሪ የተቀጠረ ሰራተኛ ካለ ይህም ዴፊኒት ፔሪድ ነው። ያ ሰው ሲመጣ ይወጣል ማለት ነው። and the performance of work in the event of abnormal pressure of work። አንዳንድ ጊዜ ስራ ሊበዛባችሁ ይችላል። ብዙ ደንበኛ መግዛት ከፈለገ ጊዜያዊ ሰራተኞች ሊቀጥሩ ትችላላችሁ። ሶ ያ ፕሬሸር ሲቀንስ ምን ልታደርጉ ትችላላችሁ? ያን ሰራተኛ ልታባርሩ ትችላላችሁ። ሶ ይሄ ምን ይባላል? ምንድነው? ዴፊኒት ፔሪድ ነው ኮንትራክቱ የሚቆየው ማለት ነው ኢምፕሎይመንት። ሶ the performance of urgent work to prevent damage or disaster to the life property, to repair defect, breakdown in work material, building or plant of undertaking ይላል። ሶ እዚህ ጋር የሚያወራው ደግሞ ምንድነው? አርጀንት ወርኮች አሉ እንደዚህ ዳሜጅን ፕሪቨንት ለማድረግ ዲዛስተሮችን ፕሪቨንት ለማድረግ። ሶ ኢመርጀንሲ ላይ ሃየር ልናደርግ እንችላለን ሰዎች። እነሱን የምንቀጥራቸው ፕሮቴክት ዘ ላይፍ የፕሮፐርቲው ላይፍ ኢንፍራስትራክቸር እንዲያስጠብቁ፣ ፊክስ ሰደን ክሪቲካል የሆኑ ብሬክዳውኖችን እንዲያሻሽሉ ሊሆን ይችላል የምንቀጥራቸው ማለት ነው። እሱን ነው የሚያወራው እዚህ ጋር። በዛ ምክንያትም ወቅታዊ ነው ኤምፕሎይመንት ሪሌሽንሽፑ ዴፊኒት ፔሪድ ነው። ሌላኛው an irregular work which relates to the permanent part of the work of employed but performed on irregular interval። so ስራው በኢሬጉላር ኢንተርቫል የሚሰራ ከሆነ የዛ ፓርት ነው የኦርጋናይዜሽኑ፣ ግን ወርኩ ኖርማል ፓርት ነው የኦፐሬሽኑ። ግን ሀፕን የሚያደርገው ኮንቲኒስሊ አይደለም፣ ሀፕን የሚያደርገው ኦኬሽናል ሳይክል አለ። ሶ ያ ዴፊኒት የሆነ ፔሪድ ነው እንጂ ዴፊኒት ፔሪድ ኦፍ ታይም አይቆይም ማለት ነው። ሶ ይህን ነው የሚያወራው እዚህ ጋር። ሌላ ደግሞ ተጨማሪ ሲዝናል ወርክ ከም ጋር ሪሌት የሚያደርጉ permanent part of the work of an employee but performed only for a specific period of time of the year but which are regularly in a course of the year ነው የሚለው። እዚህ ጋር ደግሞ የሚያወራው ስለ ሲዝናል የሆኑ ወርኮች ነው። ሲዝናል ወርኮች ማለት የሆነ ጊዜ እየጠበቁ የሚሰሩ እነሱም ዴፊኒት ፔሪድ ነው ያላቸው ሁሌም ስለማይቀጥሉ። ሌላኛው occasional work which does not form part of the permanent activity of the employer but which is done intermittently። so እነዚህ አልፎ አልፎ ኦኬሽናል የተባሉ ሬጉላር ያልሆኑ ስራዎችን ካሉ ዴፊኒት ፔሪድ ነው፣ ሲፈልጉ ብቻ ይሰራሉ። ስለዚህ ያላቸው ፔሪድ ኦፍ ታይም ሊሚትድ ሾርት ነው ማለት ነው። እነሱ ነው ዴፊኒት ታይም ላይ እናካትታቸዋለን። ይሄን አሁን እየሄድን ያለ ነው ኢንዴፊኒት ፔሪድ ኦፍ ታይም እንደማይቆይ ለማሳየት ነው። ዴፊኒት ፔሪድ ኦፍ ታይም የሚያደርጉ ኮንዲሽኖችን ነው ሊስት እያደረግን ያለ ነው። so temporary replacement of worker who has suddenly and permanently vacated or a post having a contract of independent period ነው የሚለው። ሶ
እዚህ ጋር ስንመጣ ደግሞ ምንድነው የሚያወራው ቴምፖራሪ ሰራተኞችን ፕሌስ ልናደርግ እንችላለን። ቫካንት ወርከሮች ያ ኮንትራት ግን ለምን አይቆይም? ለኢንዴፊኒት ፔሪድ ኦፍ ታይም አይቆይም። ወርከሮቹ ደሊና ፐርማነንትሊ ቫኬት ማድረግ ካለበት አዲስ ሰራተኛ እስከሚቀጥር ስራው ከሚስተጓጎል ጊዜው ሰራተኛን ቀጥሮ ዋናው ሰው ቀጥሮ ታስወጣችኋላችሁ ማለት ነው። ሶ ሌላኛው ደግሞ ዘ ቴምፖራሪ ሪፕሌስመንት ኦፍ ወርከር ቱ ፊል ኤ ቫካንት ፖዚሽን ኢን ዘ ፔሪድ ቢትዊን ፕሪፓሬሽን ኦፍ ኦርጋናይዜሽን ስትራክቸር ኤንድ ኢምፕሊመንት። ሌላኛው ደግሞ ኦርጋናይዜሽኑ ስትራክቸር እያደረግን ከሆነ ቴምፖራሪ ኦርጋናይዜሽኑ ስትራክቸር ስናደርግ ለኢንዲፔንደንት ሳይሆን ለዴፊኒት ፔሪድ ኦፍ ታይም የተወሰኑ ሰዎችን ልንቀጥር እንችላለን በእንደዚህ አይነት ኮንዲሽኖች ማለት ነው። ሶ ዘ ኮንትራት ኦፍ ኢምፕሎይመንት አንደር ኤች ኤንድ አይ እዚህ ጋር ኤች እና አይ ላይ ያየነው ኤች ላይ ምንድነው ሰዎች ከምንቀጥር ቴምፖራሪ ሰራተኛ መቅጠር ቋሚ ሰራተኛ እስከምናገኝ ስራው ከሚስተጓጎል፣ አይ ላይ ከሆነ ደግሞ ኦርጋናይዜሽን ስትራክቸሩ ሲስተካከል በዛ ወቅት ስራ እንዳይስተጓጎል ቴምፖራሪ ወርከሮችን መቅጠር የኦርጋናይዜሽኑ ስትራክቸር ስናስተካከል ነው። እሱን ኮንሲደር አድርጉልኝ። ዘ ኮንትራት ኦፍ ኢምፕሎይመንት አንደር ኤች ኤንድ አይ ኦፍ ዲስ አርቲክል ሻል ኖት ኤክሲድ 55 ወርኪንግ ዴይ ኤንድ ሻል ቢ ዳን ኦንሊ ዋንስ ነው። ሶ ያሉት አርቲክሎች በአንድ ጊዜ ብቻ ነው መደረግ ያለባቸው። ከተደረጉ እናም ከ45 ቀን ባይበልጡ ይመከራል። በ45 ቀን ውስጥ ፐርማነንት ወርከሩን ብንተካው ጥሩ ነው። በ45 ቀን ውስጥ የኦርጋናይዜሽን ስትራክቸር መጨረስና ሰራተኞቹ መስራት አለባቸው ማለት ነው። እሺ ሌላኛው ደግሞ ምን ፕሮቤሽን አንደር አርቲክል 11 ላይ ነው። ፕሮቤሽን ማለት ኢትስ ኤ ትራያል ፔሪድ ነው for the employer to assess the suitability of the employee። የሙከራ ጊዜ ነው። ሰራተኛው ለዛ ቦታ ይሆናል ላይሆነው የሚለውን ኤምፕሎየር የሚሞክርባት ጊዜ ነች። and at the same time the period which enable the employee to evaluate whether he fit to that position or not። ለዛ ቦታ ይመጥናል አይመጥንም የሚለው ነገር ኢቫሉዌት ለማድረግ ይጠቅመናል ይሄ ፔሪድ ማለት ነው። so probation period is not actually mandatory አይደለም። ለምሳሌ ኮንትራክቲንግ ፓርቲዎቹ አቮይድ ማድረግ ይችላሉ። ይሄን ፕሮቤሽን ፔሪድ የሙከራ ጊዜ ካልፈለጉት ቀጥታ ወደ ስራው መግባት ይችላል። ግን ፕሮቤሽን ፔሪድ አግሪመንቱ በጽሁፍ መደረግ አለበት። ለየት የሚያደርገው ፕሮፐርቲ በጽሁፍ ግዴታ መሆን አለበት። ዘ ፔሪድ ሹድ ኖት ኤግዚስት ሞር ዛን 60 ወርኪንግ ዴይ ከ60 ቀን በላይ የሙከራ ጊዜ የለም እና ስምምነታቸው ደግሞ ፕሮቤሽኑ በጽሁፍ መሆን አለበት። during the probation period the worker shall have the same right and obligation with the other worker። so በዛ ፕሮቤሽን ፔሪድ እንደ ሌሎች ሰራተኞች እሱ መብት አለው ከሌሎች ሰራተኞች እኩል ማለት ነው። the only difference in each party can terminate the contract without giving the notice, paying compensation and paying severance payment ነው የሚለው። so only difference ግን ምንድነው ከነዛ እዛ ኦርጋናይዜሽን ላይ አክቹዋሊ ከሚሰሩ ሰራተኛ የሚለየው ይሄ ፕሮቤሽን ፔሪድ ላይ ያለ ሰራተኛ በሆነው ጊዜ መውጣት ይችላል። ኖቲስ መስጠት አይጠበቅበትም። ካስጠላችሁኝ አስጠላችሁኝ ብሎ መውጣት አለበት። ቀጣሪውን ካስጠላው አስጠላህም ብሎ ማባረር ይችላል በዛ 60 ቀን ውስጥ። እሱ ነው ከሌሎች ሰራተኞች የሚለየው። ግን ሌሎች ሰራተኞች ከሆነ በጽሁፍ ሊሆን ይችላል እንደየባህሪያቸው ታይቶ እንዲሁም ሊያባረራቸው ይችላል። ግን በዋናነት ቋሚ ከሆኑ ኮምፖንሴሽን ተሰጥቷቸው ምናምን ነው የሚባረሩት። የሰውዬ ግን ካጠፋ ያለ ኖቲስ ምናምን መባረር ይችላል። እሱም ያለ ኖቲስ ከስራው መቅረት ይችላል በዛ ፕሮቤሽን ፔሪድ። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ቀጣይ ደግሞ የምናየው ኦብሊጌሽናቸው ምንድን ነው? የኤምፕሎየሩ የኤምፕሎዩ የሚለውን እንመልከት። ሶ መጀመሪያ ከኤምፕሎየሩ ኦብሊጌሽን እንጀምር። ምንድን ናቸው ግዴታዎቹ ማድረግ ያለበት? Employer shall, in addition to special stipulation, in the contract of employment have the following obligation. So እነዚህ ኦብሊጌሽኖች አሉት በፕሮግራሚንግ ከተገለጸው በተጨማሪ A to provide work to the worker in accordance with the contract of employment. So ስራ መስጠት አለበት ለሰራተኛው ይላል በኮንትራቱ ላይ በተስማሙት መሰረት። B ይሄኛውን መለስበታል። ኤ ላይ ቢ unless otherwise stipulated in the contract of employment to provide workers with implementation and material necessity for the performance of the work ነው። ለስራው የሚያስፈልጓቸው ማቴሪያሎች ማቅረብ አለበት ማለት ነው። ለዛ ስራ አስፈላጊ የሚላቸው በኮንትራቱ ላይ የተስማማቸው ነገሮች ማለት ነው። unless በኮንትራቱ ላይ የሆነ ስፔሲፊክ እነዛ ነገሮች በራስህ ታደርጋለህ ብለው ካልተስማሙ ድረስ ማቴሪያሎቹን ማቅረብ አለበት ይስራው። ሶ እዚህ ጋር አንድ ጥያቄ ማንሳት ያለባችሁ why should providing work would be the obligation of the employer? ለኢምፕሎየሩ
ስራ መስጠት አለበት ግዴታ አለን እዚህ ጋር። አንዴ ተቀጥሯል፣ ግን ስራ ባይሰጠው ኢምፕሎየር ዝም ብሎ ቁጭ ቢል ምን ችግር አለው? ግዴታ የሆነው ለምንድን ነው ለቀጣሪው ካላችሁኝ፣ ሁለት ምክንያቶችን ላነሳላችኋለሁ። አንደኛው ስራው እናንተ በሰራችሁ ቁጥር የሆነ የሚታሰብላችሁ ፒስ ሬት ሊኖር ይችላል። የሚታሰብላችሁ በፐርፎርማንሳችሁ ልክ ከሆነ መስራት አለባችሁ። ሶ አሰራችሁ ስራ ካልሰጣችሁ እናንተ ፐርፎርማንሳችሁ አይጨምርም፣ ክፍያችሁ አሪፍ አይሆንም ማለት ነው። ይሄ ቤዝድ ኦን ኮሚሽን ቤዝድ እንደሚለው ኮንሰፕት እንደዛ አይነት ስራ ከሆነ። ሌላኛው ደግሞ ከዛ በተጨማሪ ሰውየው ስራ ካልሰጣችሁ እናንተ ስኪላችሁ እያደገ አይመጣም። ስለዚህ ስኪላችሁ እየሞተ የተማራችሁትን ነገር እየረሳችሁ በዋና እነዚህ ስታቲክስ ቁጥር ነገር ላይ ያሉ ሰራተኞች ሞር አፕላይ ባላደረጉ ቁጥር እየረሱት ነው የሚመጡ። ስለዚህ ዋና ግዴታ የሆነበት ለሰራተኛ ስራ መስጠት እነዚህ ምክንያቶች ናቸው። so long as the employer has continued to pay wage required to be paid employees why we need to obligate the employer to provide work እንደዚህ እንዳልኳችሁ እኔ ተቀጥሯል። ስለዚህ ለምንድነው ግዴታ ስራ ይሄን ስራ እያለ መስጠት የሚጠበቅበት ካልን እነዚህ ምክንያቶች ይጠቀሳሉ። አንደኛው ፐርፎርማንሱ እንዲጨምር እውቀቱ እንዲያደገ እንዲመጣ፣ ሁለተኛው ደግሞ በፐርፎርማንሱ መሰረት ከሆነ ክፍያው። እነዚህን ያዙልን። ሌላ ደግሞ to pay workers wage and other emoluments in accordance with the proclamation or collective agreement መክፈል አለበት ክፍያ፣ ደሞዝ እና የተለያዩ ጥቅማጥቅሞችን ኢንሮልመንት ጥቅማጥቅሞችን ክፍያዎች መስጠት አለበት በስምምነታቸው መሰረት። and also respect workers human dignity የሰራተኛውን human ራይቱን የተለያዩ መብቶች ሞራሉን መጠበቅ አለበት። and to take all the necessary occupation safely and health measure and to abide by the standard and directive to be given by appropriate authority in respect of this measure። ሌላኛው ደግሞ ሴፍ እና ሄልዝ የሆነ ኢንቫይሮንመንት ለሰራተኛው ክሬት ማድረግ አለበት። ሶ አፕሮፕሪየት ኦቶሪቲ ያወጣቸውን ስታንዳርድ እና ዳይሬክቲቮችን በመከተል ሴፍ እና ሄልዝ የሆነ ኢንቫይሮንመንት ለሰራተኛው መፍጠር አለበት። ሌላኛው ደግሞ to defray the cost of medical examination of the worker whenever such medical examination is required by the law or appropriate authority። ሌላኛው ደግሞ የሜዲካል ወጪያቸው መሸፈን አለበት። ያ ነገር በህግ የሚያስጠይቅ ከሆነ፣ ምክንያቱም በስራው የተያዘ ከሆነ ያ ሰው የጤና እክል የደረሰበት ያ ኢምፕሎየር ማሳከም አለበት፣ የግዴታው ነው። to keep register containing the relevant particular specified in article 6 of weekly rest days, public holiday and leave utilized by the worker, health condition and employment injury of the worker and other particular required by the ministry። ይሄ ደግሞ ምንድነው ሬጂስተር ማድረግ አለበት ዳታዎችን ስለ ሰራተኞቹ የረፍት ቀናቸውን፣ ፐብሊክ ሆሊዴይ ላይ የወጡባቸውን ቀናቶች፣ ሊቭ ፍቃድ ጠይቀው የወጡበት የጤና ሁኔታቸው፣ የደረሰባቸው ጉዳት፣ እነዚህ አይነት ዳታዎች መመዝገብ አለባቸው። ይሄ የኤምፕሎየሩ ግዴታ ነው፣ መመዝገብ አለበት ቀጣሪው። upon termination of the contract employment or wherever the worker sore cost to provide the worker without free of charge or አለ ክፍያ ምን መስጠት አለበት? ሰርቲፊኬት መስጠት አለበት። ሰርቲፊኬት stating the type of the work he performed, the length of the service and the wage he was earning። እዚህ ጋር የሚለው ምንድነው ሚኒት ካረገው ኮንትራታቸው ካረገ ወይም ባያረግ በፈለገ ሰዓት ሰራተኛው ያለምንም ክፍያ ሰርቲፊኬት መስጠት አለበት ኢምፕሎየሩ። ያ ሰርቲፊኬትም ስለሚሰራው ስራ ለምን ያህል ጊዜ እንደሚሰራ፣ ምን አይነት ሰርቪስ እንደሚሰጥ፣ ምን አይነት ክፍያ እንደሚያገኝ በሰርቲፊኬት መልኩ ስጡኝ ካለ ያ ሰውዬ ያ ኤምፕሎየር የመስጠት ግዴታ አለበት ነው እዚህ ጋር የሚያነሳው። እሺ እነዚህ የተወሰኑት የኢምፕሎየሩ ኦብሊጌሽን ናቸው። ካለን ሰዓት አንፃር ነው እንጂ ብዙ ናቸው፣ ለመዘርዘር ስላልቻልኩ ነው። ዋናዎቹን አቅርቤላችኋለሁ። አሁን ደግሞ የኢምፕሎይ ኦብሊጌሽን የሰራተኛው ግዴታ እንመለከታለን። አንደኛው to perform in person the work specified in the contract of the employment። በኢምፕሎይመንት ኮንትራታቸው ላይ በተስማሙ መሰረት ስራውን መስራት አለበት፣ እዛ ላይ ይሰራሉ ብሎ የተስማማው። and to follow instruction given by the employer based on the term of the contract and the worker። ኮንትራክቱ ላይ ሊሆን ይችላል ወይም ወርክ ሩል ላይ ባለው መሰረት እሱን ተከትሎ ኢንስትራክሽኑን ተከትሎ ኢምፕሎየሩ የሚፈልገውን ስራ ያዘዙን ስራ መስራት ይጠበቅበታል። handle with care all instrument and tool interested to him for work። ለስራ
በታማኝነት የተሰጡትን መሳሪያዎች በአግባቡ መጠቀም ይኖርበታል። ቱ ሪፖርት ፎር ወርክ ኦልዌይስ ኢን ፊት ሜንታል ኤንድ ፊዚካል ኮንዲሽን። ሶ የስራውን ሁኔታ ሪፖርት ማድረግ አለበት። ይህ የሚሆነው ፊት ሜንታል እና ፊዚካል ኮንዲሽን ላይ ሆኖ መሆን አለበት የሚለው ለምን መሰላችሁ? እነዚህ የተለያዩ ድረጎችን፣ አልኮሎችን እየተጠቀሙ ወደ ስራ ቦታ እንዳይገባ ነው። በአግባቡ በጥሩ ሁኔታ ሆኖ ሪፖርት ማድረግ አለበት። እነዚህን ነገሮች መጠቀም የለበት የሚለውን ያሳየናል። ኛው ደግሞ ቱ ጊቭ ኦል ፕሮፐር ኤድ ዌን አን አክሲደንት ኦከር ኦር አን ኢሚተንት ዳንጀር ትሪት ላይፍስ ኦር ፕሮፐርቲ ኢን ሂዝ ፕሌስ ኦፍ ወርክ ዊዛውት ኢንዳንጀሪንግ ሂዝ ሴፍቲ ኤንድ ሄልዝ ነው የሚለው። ሌላኛው ደግሞ ፕሮፐር የሆነ ኤድ የቻለውን ያክል በአቅሙ እርዳታ መስጠት አለበት። ምን ላይ ሳይደርስ የሱን ጤንነት ጉዳት ሳይደርስ በኦርጋናይዜሽን ላይ የሚታዩ በፕሮፐርቲ ላይ የሚደርሱ ጉዳቶችን የመከላከል ኃላፊነት አለበት። ግን በሱ ጤንነትና ሴፍቲ ላይ ጉዳት ሳይደርስ ማለት ነው። ሌላኛው to inform immediately the employer any act which endanger himself or his fellow workers or which prejudice the interest of the employer. So immediately report ማድረግ ኢንፎርም ማድረግ አለበት። የኤምፕሎየሩን የሚጎዳ ነገር፣ አብረውት የሚሰሩ ሰዎችን የሚጎዳ ነገር፣ እሱን የሚጎዳ ነገር ባየ ጊዜ የኤምፕሎየሩን ጥቅም የማያስጠብቅ ነገር ካየ ወዲያው ኢንፎርም የማድረግ ግዴታ አለበት። ሌላኛው to observe the provision of this proclamation, collective agreement, work rules and directive issue in accordance with the law ነው። ሌላኛው ደግሞ ኦብዘርቭ አርጎ ወይም በዛ መሰረት መስራት አለበት። በተቀመጡ ፕሮክላሚኔሽን፣ ኮሌክቲቭ አግሪመንቶች እና ወርክ ሩል ዳይሬክቲቮች መሰረት ማለት ነው። ሶ እነዚህ ከብዙ በጥቂቱ የኤምፕሎይ ግዴታዎች ናቸው። ካለን ሰዓት አንጻር እነዚህ ዋናዎችን አቀረብን፣ ግን ሌሎችም እንዳሉ ኮንሲደር አድርገን ሌላኛው ደግሞ የምናየው የመጨረሻ ኮንሰፕታችን ስለ ተርሚኔሽን ኦፍ ኢምፕሎይመንት ኮንትራክት፣ እንዴት ነው ኢምፕሎይመንት ኮንትራክትን ማቋረጥ የምንችለው የሚለውን እንመለከታለን። ሶ ቤዝድ ኦን አርቲክል 23 ኦፍ ዘ ፕሮክላሚኔሽን 1156 ኦፍ 2090 አራት ዌዎች አሉ ተርሚኔት የምናደርግበት ኢምፕሎይ ኮንትራክት። አንደኛው በኤምፕሎየሩ፣ ሁለተኛ በወርከሩ፣ ሶስተኛ በአግሪመንት ኦፍ ዘ ፓርቲ፣ አራተኛ በኦፕሬሽን ኦፍ ዘ ሎ ነው። እነዚህ እንመለከታቸው እያንዳንዱ። የመጀመሪያው በኦፕሬሽን ኦፍ ሎ ተርሚኔት ልናደርግ እንችላለን። አንደር አርቲክል 24 ምን ይላል? ኢምፕሎይመንት ኮንትራክት ተርሚኔት አውቶማቲካል ኢን ሲቹዌሽን። ሶ ኢምፕሎይመንት ኮንትራክት አውቶማቲካሊ ተርሚኔት የሚያደርግባቸው ሲቹዌሽኖች አሉ። አንደኛው ኮምፕሌሽን ኦፍ ስፔሲፋይድ ወርክ፣ ስራውን ከጨረሳችሁ በቃ ኢምፕሎይመንት ኮንትራክታችሁ አበቃ፣ አሰሪና ሰሪነታችሁ ያበቃ። ሌላኛው ዴዝ ኦፍ ወርከር፣ ሰራተኛው ከሞተ ስራው ይቆማል። ሌላኛው ሪታይርመንት፣ ጡረታ ከወጣችሁ፣ ቋሚ ስራ ሆነ መስራት ጡረታ ከወጣችሁ ኢምፕሎይመንት ኮንትራክታችሁ አበቃ። ሌላኛው ፐርማነንት ክሎዥር ኦር ባንክራፕሲ ኦፍ አንደርቴኪንግ። ሌላኛው ደግሞ ከከሰረ ድርጅቱ በቃ እናንተ ማሰራት አይችልም፣ ስለዚህ ተርሚኔት ያደርጋል ኢምፕሎየርሺፓችሁ። ሌላኛው ፐርማነንት ካፓሲቲ ኦፍ ዘ ወርከር፣ ሰራተኛው ስራውን መስራት ካልቻለ፣ ስለዚህ ስራው ካለቀ፣ ሰራተኛው ከሞተ፣ ሰራተኛው ጡረታ ከወጣ፣ ድርጅቱ ክሳራ ከገጠመውና ሰራተኛው ስራውን መስራት ካልቻለ በኦፕሬሽን ኦፍ ሎ ተርሚኔት ሊያደርግ ይችላል ኢምፕሎይመንት ኮንትራክት። እነዚህ ግራውንዶች ኖቲስ አያስፈልጉም፣ ያን ሰውዬ ማሳወቅ አያስፈልግም። ምክንያቱም በህግ ሪኮግናይዝ የተደረጉ ሰርከምስታንሶች ሲሆኑ። ሌላኛው ተርሚኔሽን ባይ ኤምፕሎየር፣ ቀጣሪ ሊያቋርጡ ይችላል ኤምፕሎይመንት ኮንትራክቱን። ሶ ዘ ኤምፕሎየር ሜይ ተርሚኔት አን ኤምፕሎይ ኮንትራክት ሜንሊ ፎር ኤ ሪዝን ሪሌትድ ቱ ዘ ወርክ ኮንዳክት፣ ዘ ወርከር ካፓሲቲ ኦር ኮምፒተንስ ኦር ኦፕሬሽናል ሪኳየርመንት ኦፍ ዘ አንደርቴኪንግ። ሶ ኤምፕሎየሩ የሰራተኛውን ጸባይ አይቶ የሰራተኛውን የመስራት አቅምና ስኪሉን አይቶ ያንን ነገር ሊያቆሙ ይችላል። ይሄ ሰውዬ ጥሩ ባህሪ የለውም፣ ይሄ ሰውዬ ስራውን መስራት አይችልም፣ ይሄ ሰውዬ ካፓሲቲ የለውም ብሎ ካሰበ ተርሚኔት ያደርገዋል። ሶ ዘ ሎ ሪኮግናይዝ ቦዝ ተርሚኔሽን ዊዝ ኖቲስ ኤንድ ዊዛውት ኖቲስ ተርሚኔሽን አለ። ከኢምፕሎየሩ ኖቲስ ሰጥቶ ሊያባር ይችላል፣ ኖቲስ ሳይሰጥ ሊያባር ይችላል። ኖቲስ የምንለው ቅድሚያ በወረቀት እስካሁን አብረን ስለሰራ እናመሰግናለን፣ ከዚህ ወዲያ አንሰራ ምናምን አንቀጥልም ብለው ያሳውቁታል። ቁርጡን ማለት ነው በወረቀት ጽፎ በደብዳቤ። ሶ ዊዛውት ኖቲስ ከሆነ ተርሚኔት የሚደረገው ቤዝድ ኦን አርቲክል 27 እና 28 ኦፍ ዘ ፕሮክላሜሽን ምን ይላል? ኢምፕሎየሩ ተርሚኔት ኤምፕሎይመንቱን ዊዛውት ኖቲስ ዌር ዘ ወርከር ኮሚት ሲሪየስ ሚስኮንዳክት። አለ ኖቲስ ማባረር የሚችለው ሲሪየስ የሆኑ ሚስኮንዳክቶችን ከሰራ፣ እነሱም ሪፒትድ አብሰንስ ፍሮም ዘ ወርክ ዊዛውት ጉድ ኮዝ፣ ያለምንም ምክንያት ወይም ጥሩ ማሳማኝ ምክንያት ሳይኖር ከስራ በተደጋጋሚ ከቀረ። ሌላኛው ፍራውድ ኦር ዲስሆነስቲ፣ ማጭበርበር፣ በታማኝነት አለመስራት። ሌላኛው ቲፍት ኦር ኢምፕሮፕሪዬሽን ኦፍ ፕሮፐርቲ፣ ንብረትን መስረቅ፣ ንብረት አላግባብ ከያዘ። ሌላኛው ኢንቴንሽናል ዳሜጅ ኦፍ ኢምፕሎይመንት ፕሮፐርቲ፣ ሆነ ብሎ ኢምፕሎይመንቱን ዳሜጅ የሚያደርግ ከሆነ ፕሮፐርቲ። ሶ በሚያሳያቸው ባህሪያቶች፣ መጥፎ ባህሪያቶች ካሳየ፣ የሚሰርቅ ከሆነ፣ ኬርለስ ሆኖ ንብረቶችን የሚጎዳ ከሆነ፣ ሆነ ብሎ የሚጎዳ ከሆነ፣ ከዛ በተጨማሪ በተደጋጋሚ የሚቀር ከሆነ ኢምፕሎየሩ ዊዛውት ኖቲስ ተርሚኔት ማድረግ ይችላል ሰራተኛው።
ሌላኛው ዲስክሎዥር ኦፍ ትሬድ ኦር ቢዝነስ ሴክሬት የኦርጋናይዜሽኑ የቢዝነስ ሴክሬት ካወጣ ሪፖርቲንግ ቱ ወርክ አንደር ዘ ኢንፍሉዌንስ ኦፍ አልኮል ኦር ድረግ ቅድም ያለው አልኮልና ድረግን ተጠቅሞ ከሆነ ሪፖርት የሚያደርገው ዊዛውት ኖቲስ ማባረር ይችላል። ቫዮለንስ ኦር ሲሪየስ ሚስኮንዳክት አት ወርክ ፕሌስ በስራ ቦታ ላይ ጥሩ ያልሆኑ ባህሪያቶችን ረብሻዎችን የሚያካሄድ ከሆነ። ሌላኛው ሪፉሳል ቱ ኦቤ ሎፉል ኤንድ ሪዝናብል ኦርደር በህግ ያሉ እና ምክንያታዊ የሆኑ ትዕዛዞችን የማይቀበል የማይተገብር ከሆነ So termination without notice is justified because the misconduct fundamentally destroys the trust and continuation of employment relationship. So termination without notice ታረግ justify ማድረግ አለበት። ለምን እንዳባረርከው ሚስኮንዳክቱን አይተህበት ነው፣ ጥሩ የሆነ ነገር አላየህበትም፣ ባህሪው ነው፣ የሚያደርጋቸው አክሽኖች ናቸው፣ ሚስጥር አይጠብቅም፣ የኦርጋናይዜሽኑን አሳልፎ ይሰጣል የሚለውን ነገር justify መደረግ አለበት። ይሁን እንጂ the employer must prove እንዳልኳቸው the existence of misconduct ያ ጥሩ ያልሆነ ባህሪ ጥሩ ያልሆነ ተግባር ባልሆነ ስራ መኖሩን ጀስቲፋይ ማድረግ ይጠበቅባቸዋል። ሶ ኢፍ ዘ ኤምፕሎየር ፌልስ ቱ ኤስታብሊሽ ሰፊሽንት ግራውንድ ዘ ዲስሚሳል ሜይ ዲክሌር አንሎፉል። ሶ ኤምፕሎየሩ ሰፊሽንት የሆነ ግራውንድ ወይ አንድ ሚስኮንዳክት ያለበትን ነገር ማረጋገጥ ካልቻለ ምን ይሆናል ማለት ነው? አንሎፉል የሆነ አክት ነው ተብሎ ዲክሌር ይደረጋል ማለት ነው። ሶ ለዛ ሰውዬ ካባረርከው ካሳ ምናምን ሊሰጠውና ከፈለገ ወደ ስራው ሊመለስ ይችላል፣ ካልሆነም ካሳ ሊሰጠው ይችላል ማለት ነው። So termination with notice ከሆነ ግን an employee may terminate workers by giving notice in a situation. So notice የሚሰጠው ፑር የሆነ አፈጻጸም ካሳየ አፈጻጸም ጥሩ ስላልሆነ አባረንሃል ብለው ያሳውቁታል በኖቲስ። ኢንካፓሲቲ ስራውን መስራት ካልቻለ ሪዶንደንሲ ስራ ተፈላጊነቱ ከቀነሰ በኦርጋናይዜሽን ውስጥ ካልተፈለገ ተፈላጊነቱ ከቀነሰ አያስፈልገንም ይሄ ፊልድ ብለው ካሰቡ እንደዚህ አይነት ኖቲሶችን ይሰጣሉ። ኦርጋናይዜሽኑ ሪስትራክቸር ራሱን እያደረገ ከሆነ ሪስትራክቸር እያደረግን ነው ሶ ይሄኛውን ነገር ከስትራክቸራችን አወጣናል ብለው ኖቲስ ይሰጣል፣ ትባረራለህ ማለት ነው። ያኛው ሪዳክሽን ኦፍ ወርክ ፎርስ ፎር ኢኮኖሚክ ሪዝን በኢኮኖሚክ ሪዝን ለምሳሌ የመክፈል አቅም ከሌላቸው የአንተን የማሰራት ሁኔታ ውስጥ መቀጠል አይችሉም። ሰው በኢኮኖሚክ ሪዝን ሊያባርሩ ይችላሉ። ይሄ በኖቲስ ነው። ጥሩ የሆነ አፈጻጸም ካላሳየ ስራው ካልተፈለገ እና ኦርጋናይዜሽኑ ራሱን ስትራክቸር እያደረገ ከሆነ በኢኮኖሚክ ችግር ምክንያት በኖቲስ ማባረር ይችላል ኢምፕሎየሩ። ሶ አንደር አርቲክል 34 ኖቲስ መስት ቢ ኢን ራይቲንግ ስፔሲፋይ ዘ ሪዝን ፎር ዘ ተርሚኔሽን ኢንዲኬቲንግ ዘ ዴት ኦን ዊች ዘ ኤምፕሎይመንት ኢንድ። ሶ የኖቲስ እንዳልኳችሁ በጽሁፍ መሆን አለበት። የሚገልጸው በዋናነት ያባረሩበት ምክንያት መገለጽ አለበት። በፐርፎርማንስ ነው፣ በሪደንደንሲ ነው፣ በኦርጋናይዜሽን ሪስትራክቸር ነው የሚለው ማስቀመጥ አለባችሁ። ከዛ በተጨማሪ መቼ ነው የኢምፕሎይመንት ኮንትራክቱ የሚያበቃበት ቀን የሚለው ማስፈር አለባችሁ። ሶ ዘ ኖቲስ ፔሪድ ዲፔንድ ኦን ዘ ወርከር ሌንግዝ ኦፍ ሰርቪስ። ኖቲስ ፔሪዱ አንዳንዱ በጣም ብዙ ፔሪድ ከሆነ የሰራው ኖቲስ ፔሪዱን ትንሽ ረዘም ሊሆን ይችላል። አንድ ወር ቀድሞ ምናምን ሊነግሩት ይችላሉ። ግን ብዙ ጊዜ ያልቆየ ሰራተኛ ከሆነ አንድ ሳምንት ሲቀረው ምናምን ነገር ሊነግሩት ይችላል። ሶ ላላችሁ ሌንግዝ ኦፍ ሰርቪስ የሚሰጣችሁ ኖቲስ ቀን ብዛት ይወሰናል ማለት ነው። ሌላኛው አንሎፉል የሆነ ተርሚኔሽን ብናካሄድ ህጉን ያልጠበቀ አላግባብ ሰራተኛ ብናባረር ምን ይከሰታል? ኮንሲኩዌንስ እንመልከት። ሶ ዌር ዘ ተርሚኔሽን ኢዝ ፋውንድ አንሎፉል ሌበር ትሪቡናል ሜይ ኦርደር። የሌበር ትሪቡናል የምንለው ይሄ በኢምፕሎይመንት እና በኢምፕሎየር መካከል ያለውን ሪሌሽንሽፕ አለመስማማት የሚመለከት ኮርት ነው። ሶ አንሎፉል የሆነ ተርሚኔሽን ካለ ምን ይከሰታል? ሪስቴትመንት ኦፍ ወርከር ሰራተኛው ወደ ስራው እንዲመለስ ሊደረግ ይችላል ማለት ነው። ያኛው ፔመንት ኦፍ ባክ በዛ በተባረረበት ጊዜ ያመለጠው ክፍያ እንዲሰጠው ይታወጅለታል። ሌላኛው ኮምፖንሴሽን ካሳም ይሰጠዋል። እንደዛ ስለታሰበ ስለተባረረ ሰርቨናንስ ኤንድ አዘር ፔመንት የሚላል። ሰርቨናንስ እና አዘር ፔመንት ከሆነ ደግሞ ወርከሩ ተርሚኔሽን ቤኔፊት አይመለስም ወደ ስራው፣ ግን ስለተባረረ ብቻ ማግኘት ያሉበት ጥቅማ ጥቅሞች ይከበሩለታል ማለት ነው። ሶ ዘ በርደን ኦፍ ዘ ላይስ ኦን ዘ ኤምፕሎየር ቱ ፕሩቭ ዛት ዲስሚሳል ኮምፕላይድ ዊዝ ዘ ሎው። ሶ በርደኑ ማለት ነው አሰሪው ላይ ነው ያ ነገር ማረጋገጥ አለበት ሚስኮንዳክት ብሎ ያሰባቸው ነገሮች ሲያባረር ማለት ነው። ሌላኛው ሶስተኛው በኢምፕሎይ ነው ራሱ ተርሚኔት ሊለቅ ይችላል። ሶ ይሄንን ስታረጉ ግን ኖቲስ መስጠት አለባችሁ ቤዝድ ኦን አርቲክል 31 ኦፍ ዘ ፕሮክላሜሽን መሰረት ማለት ነው። ሶ ኤ ወርከር ሁ ሃዝ ኮምፕሊት ፕሮሂቢሽን ሜይ ተርሚኔት ዘ ኤምፕሎይመንት ኮንትራክት ባይ ጊቪንግ ፕራዮር ኖቲስ ቱ ዘ ኤምፕሎየር። ሶ እንዳልኳችሁ ወርከሩ ስራውን ኮምፕሊት ያደረገ ፕሮሂቢሽኑን የጨረሰ ማለት የሙከራውን ጊዜውን ጨርሶ ቋሚ ሰራተኛ የሆነ ነው ኖቲስ ሰጥቶ የሚወጣው። ፕሮሂቢሽን ፔሪድ ላይ ከሆነ እንዳልኳችሁ ኖቲስ መስጠት አይጠበቅባቸው፣ እዛው መቅረት ትችላላችሁ። ሶ ፕራዮር ኖቲስ ሰጣቸው የምትወጡት። ኖቲሱ ደግሞ ከ30 ቀን ኢን አድቫንስ ቀድሞ መሰጠት አለበት። ከ30 ቀን ቀድማችሁ ማመልከት አለባችሁ ልለቅ ነው ብላችሁ። preferably been in writing በጽሁፍ ቢሆን ይመረጣል። and enable the employer to make arrangement of replacement ቀድማችሁ መንገራችሁ ጥቅሙ በእናንተ ቦታ ሌላ ሰራተኛ እንዲቀጥር ስለሚያስችለው ነው ይህንን አስገዳጅ ያደረጉት። so if the worker fails to give the requirement notice without lawful justification
worker may be liable for compensation equivalent to the wage corresponding to the notice period. So ወርከሩ ግን ሪኳርድ ኖቲሱን ምን ሊያደርግ ይችላል? በአስፈላጊ ጊዜ ቀድሞ መስጠት ባለበት ጊዜ ላይ ሰጥ ይችላል ማለት ነው። ሶ ኖቲሱን ዊዛውት ሎፉል ጀስቲፊኬሽን ከሆነ ለዛ ነገር ምን ይሆናል ማለት ነው? ኮምፖንሴሽን መክፈል አለበት። ለምሳሌ ኢኩቫለንት የኖቲስ የ30 ቀን ፔሪድ የሚሆነው ዌጁን ሊከፍል ይችላል እንደ ካሳ። ምክንያቱም እሱ ቀድሞ ባለመናገሩ እሱ ሲወጣ በዛ ስራ ቦታ ላይ የሚከሰት ክስረት ስላለ እሱን ከቨር ማድረግ ይጠበቅበታል። ስለዚህ ያለው ዋናው ነገር የሚሻለው ቀድሞ ማሳወቅ ነው ከ30 ቀን በፊት። ሰው አለ? ሌላኛው ደግሞ የምናየው ምንድነው? ተርሚኔሽን ዊዛውት ኖቲስ ነው። ኖቲስ ሳይሰጥ መውጣት የሚችልበት ዌዎች አሉ ካላችሁ አሉ ሰራተኛው። አርቲክል 32 ፐርሚት ወርከር ቱ ተርሚኔት ዘ ኮንትራክት ኢሚዲየትሊ ዊዛውት ኖቲስ ዌን ዜር አር ጀስቲፋይድ ሪዝን አትሪቢዩት ቱ ዘ ኢምፕሎየር ዲስ ኢንክሉድ። ጀስቲፋይድ የሆኑ ሪዝኖች ካሏችሁ ኢሚዲየትሊ ኮንትራክቱን ማቋረጥ ነው መውጣት ይችላላችሁ። ከነዛ ምክንያቶች አንደኛው ኢምፕሎይ ኮሚት አክትስ ኮንትራሪ ቱ ዘ ወርከር ሂውማን ዲግኒቲ ኦር ሞራል። ቀጣሪያችሁ ለእናንተ ስነ ምግባር ከእናንተ ስነ ምግባር ውጭ የሆነ ነገር የሚያደርግባችሁ ከሆነ የሚሰድባችሁ፣ የሚያንቋሽሻችሁ፣ መጥፎ የሆነ ቃላቶች የሚጠቀምባችሁ ከሆነ በስራ ላይ የማይሆን ጫናዎችን የሚጥልባችሁ ከሆነ መውጣት ትችላላችሁ። ምን ኖቲስ ሳትሰጡ። ዘ ወርከር ኢዝ ሰብጀክት ቱ ሴክሹዋል ሃራስመንት ኦር ቫዮለንስ። ብዙ ጊዜ ሴቶች ላይ ነው የሚከሰተው። ሴክሹዋል የሆኑ ጥቃቶችን ሊያደርስባችሁ ከፈለገ እናንተ እንደዛ አይነት ፍላጎት ካለው ምንም ነገር ሳትነግሩ መውጣት ትችላላችሁ። ኤምፕሎየር ሪፒትድሊ ፌልስ ቱ ፉልፊል ሌጋል ኦር ኮንትራክቹዋል ኦብሊጌሽን። ኤምፕሎየሩ ብዙ ጊዜ በኮንትራክታችን ላይ እየተስማማ ነው አለ በኮንትራክቱ ላይ እሱን ካልተገበረ መተግበር ካልቻለም ምን ማድረግ እንችላለን? አለ ኖቲስ መውጣት እንችላለን። ሌላኛው ወርክ ፕሌስ ኢን ዳንጀር ወርከር ሴፍቲ ኤንድ ኦር ሄልዝ ነው። ወርክ ፕሌሱ በእናንተ ጤንነት ላይ ጉዳት የሚያመጣ ከሆነ በእናንተ አካል ላይ ጉዳት የሚፈጥር ከሆነ መልቀቅ ትችላላችሁ ይህንን አለ ኖቲስ። ሌላኛው ኤምፕሎየሩ አሎፉሊ ሬዲዩስ ዌጅ ኦር ቤኔፊት አለምንም ምክንያት ሎፉል ባልሆነ ዌይ ደሞዛችሁን ጥቅማጥቅማችሁ የሚቀንስባችሁ ከሆነ ለመልቀቅ ትችላላችሁ። ሌላኛው ዘ ኢምፕሎየርስ ኮሚት ሲሪየስ ብሪች ኦፍ ሌበር ሎ ነው። የሌበር ሎ ላይ ያሉ የተጠቀሱ ህጎችን በጣም የሚጥስ ከሆነ ኤምፕሎየር እናንተም አለ ኖቲስ መልቀቅ ትችላላችሁ። in such cases the law considers the employer responsible for the breakdown of employment relationship. በእነዚህ ኬዞች ከሆነ ያንን ነገር ለምንም ኖቲስ ብሬክዳውን የማድረግ መብት አላችሁ ማለት ነው without notice. Where the termination without notice is justified, the worker may be entitled to severance payment, compensation, unpaid wage and benefit, other legal entitlement under the proclamation. ተርሚኔሽኑ ዊዛውት ኖቲስ ከሆነ ወርከሩ ምን ማድረግ አለበት ማለት ነው? መቀበል አለበት። ዊዛውት ኖቲስ አለ ኖቲስ የሚለቅ ከሆነ ማለት ነው ተርሚኔት ያደረገው ሰርቪላንስ ፔመንት፣ እነዚህ ፔመንት ፎር ተርሚኔሽን ላደረገበት ነገር መከፈል አለበት። ካሳም ሊሰጠው ይገባል። ያልተከፈሉ ደሞዝና ጥቅማ ጥቅሞች ካሉ ማግኘት አለበት። ሌሎችም በፕሮግራሞች ላይ የተጠቀሱ ማግኘት አለበት። ጥቅማ ጥቅሞች ካሉ ወይም መብቶች መከበር ያለባቸው እነሱ መደረግ አለባቸው ማለት ነው። ቻፕተር 7 ይሄን ይመስላል ማለት ነው። ስለ ሎ ኦፍ ኢምፕሎይመንት አየን። ሎ ኦፍ ኢምፕሎይመንት ምንድነው ዲፋይን አደረገን። በኤምፕሎይ እና በኤምፕሎየር መካከል ያለ ሪሌሽንሽፕ ነው አለን። በዋናነት ሶርሶቹ ፐብሊክ እና ፕራይቬት ናቸው አለን። እኛ በዋናነት ከዛ ያየን የመጣ ነው የኢምፕሎይመንት ሪሌሽንሽፑን ይሄ የፕራይቬት ሴክተሩ ነው እንጂ ወደ ገቨርንመንት አላተኮርንም። በፕራይቬት ሴክተሩ ላይ ያተኮረ የኢምፕሎየሩ ኃላፊነት ምንድነው? የቀጣሪው ማለት ነው እና የተቀጣሪው ወርከር ኃላፊነት ምንድነው የሚሉትን አየን። በምን አይነት ዌይ ተርሚኔት ማድረግ ይችላል ይሄ ኢምፕሎይመንት ኮንትራክት የሚሉትንም በተወሰነ መልኩ ለማየት ሞክረናል ማለት ነው። እስካሁን አብራችሁ ከተቆያችሁ ቪዲዮ ተመችቷችኋል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የኛን ቻናል ሰፖርት ማድረግ ከፈለጋችሁ ቪዲዮዎችን ስታዩ ቪፒኤን እያብራችሁ ማየት ብትተባበሩ ደስ ይለናል። በቀጣይ ቪዲዮ በቀጣይ ቱቶሪያል እስከምንገናኝ መልካም ጊዜ። ሰላማችሁ ይብዛችሁ። ቻው።